እናትና አባት ውክልና ይሰጣሉ። ውክልና የሰጡት ቤታቸው ትልቅ ግቢ ነው። ቤታቸውን እንድታስተዳድር ነው ለልጃቸው። ወደ 8-9 ዓመት ውጭ ቆይተው ውጭ ሊሄዱ ነው፣ ለኑሮ ሊሄዱ ነው። ለልጃቸው ክራይ ተከራይ ግቢ ነው እንድታስተዳድር ነው ሰጥተው ሄዱት። ልጃቸው ናት። አንደኛ ሲመለሱ ቤቱ የለም፣ ተሽጧል። አጋጣሚ የማትወጣው ችግር ይገጥማታል። በቃ ያለው መፍትሄ ሳታማክር ውክልና እጇ ላይ ያለው መፍትሄ ቤቱን መሸጥ ነበር። ይህንን ምንድነው ያመጣው? የውክልናው ይዘት ነው። ላላሰቡት ዓላማ ውክልና ሰጥተዋል ማለት ነው። ረዥም ክርክር፣ ጭቅጭቅ ቤተሰብም ለመበታተን የዳረገበት ኬዝ አለ። እንዴት ከረማችሁ ተመልካቾቻችን? ይህ የጠበቆች ፖድካስት ነው። ሰለሞን ሙሉጌታ፣ አዱኛ ተሰማ የሰላም ዜና በማናቸውም ፍርድ ቤት ጠበቆች እና የቫለር ኢትዮጵያ የጥብቅና አገልግሎት የድርጅት መስራች አባላት ነን። በዚሁ ድርጅት አማካኝነት የሚቀርበውን ጠበቆቹ ፖድካስት የሚለውን ፕሮግራማችንን በድጋሚ ይዘን መተናል። እንግዲህ እናንተን ይጠቅማሉ እና ከእናንተ ጋር ያቀራርቡናል፣ እናንተን በሙያችን ዘርፍ እውቀት ያሰፋሉ የምንላቸውን ሀሳቦች የምናቀርብበት ፕሮግራም ነው። እንኳን ደህና መጣችሁ ወደ ፕሮግራማችን። ሙሉ ፕሮግራማችንን ተከታተሉት እንጋብዛለን። ዛሬ እንግዲህ ያዘጋጀነው ፕሮግራም ውክልናና መዘዙ በሚል የውክልና ሀገራችን የውክልና ሕግ ምንን ይሸፍናል፣ ምን ጠቅለል ያሉ ማለት ነው። ዝርዝር ውስጥ ስለሚቸግር መግባት ሰፊ ስለሆነ ጠቅለል ያሉ ሀሳቦችን እናቀርባለን። እንኳን ደህና መጣችሁ። እንኳን ደህና ቆየን። አቶ ሰላም እንዴት ነህ? ምንም እንኳን ቀደም ቢሮ አብረን የነበርን ቢሆንም እንደገና ተፍቷል። ካየሁት እኮ አለው ጥሩ አለፈ አለና እግዚአብሔር ይመስገን ነው የሚባለው። ባይዘው እኛ እንትን ይላል ምንድን ነው አንድ ጓደኛ አለኝ። ጠዋት ስትወጡ ሰው ያጣላልን እያላችሁ ነው የምትወጡት። ጸሎታችሁ ተመስገን ሰው ይጣላል ነው የምትሉት ይለኛል። እንደዛ መሰለኝ አይደል? ጸሎታችሁ እናንተ መስገን ያው ፕሮግራሙ ጋር ባያይዝም ስለ ጠበቃ ነኝ ስትል የፍቺ ጉዳይ ነው ብዙ ስራ ይሰራል። ፍቺ በጣም ይህንን ነው ማፋታት ነው ስራ ሕክምና መሆኑን የቀደመ ማለት ነው። በቃ እሱን ይዘነጋዋል። አብዛኛው ሰው የተለመደው ነገር እሳቱ ከነደደ ከተጫጫሰ በኋላ ስለምንገባ ነገር ለማጋጋል የምንገባ ነው የሚመስለው። እኛም ያዎችም አላማችን እንግዲህ ቀድመን እናስተምረዋለን። የተለወጠ ነው ይሄ ፐርሴፕሽን እኮ የተለወጠ ብዙ ሰው ጋር ትክክል። አሁን በተለይ ጥሩ ኤክስፔሪየንስ ላይ ነን። እንግዲህ እስቲ ወደ ዛሬው አርዕስታችን ውክልና ምን መዘዝ ኖሮት ነው ውክልናና መዘዝ ብለን የመጣ ነው የሚለው ተመልካቾቻችን እንትን እንዲሉት አለ። በፕራክቲካል ኬዝ ያጋጠማችሁ ውክልና ኦፍኮርስ ያጋጥማል። በብዛት ያጋጥማል። በተለይ በወኪልና በወካይ መካከል የሚነሱ ክርክሮች ይገጥማሉ። ጊዜ ከውክልና ስልጣኖች የተጠቀመው አይሰድለም። አንዳንዴ ውክልናውን ራሱ ከሰጠ በኋላ ሰጥቻለሁ እንደዚህ በብዛት ይገጥመኛል። ለማማከር ራሱ ነው የገመጠው። አይ ሰጥተዋል እኮ ይህን ውክልና ኧረ በጭራሽ ምናምን ነገር ሚላል ችግናም ቢበል ይደረጉ አይነት ነገሮች አሉ እና በብዛት ውክልና ሲባል ዝም ብሎ ሄዶ መፈረም እንጂ ስለ ኮንተንቱ በደንብ ማወቅ መጠንቀቅ የሚሉ አይነት ችግሮች ብዙ ጊዜ ገጥሞኛል። ሼር ስናደርግ የነበረው ኬዝ ማለት ነው። እናትና አባት ውክልና ይሰጣሉ። ውክልና የሰጡት ቤታቸው ትልቅ ግቢ ነው። ቤታቸውን እንድታስተዳድር ነው ለልጃቸው። ልጄ ብለው ነው። ምንም ይዘቱንም አላየቱም። ያው የሰጡት አለ ስፔሲፊክ እንደው ትልቅ አደጋ የሚያጋልጥ ነገር ለማስረዳት ማለት ነው። እና ወደ 8-9 ዓመት ውጭ ቆይተው ውጭ ሊሄዱ ነው፣ ለኑሮ ሊሄዱ ነው። ለልጃቸው ክራይ ተከራይ ግቢ ነው እንድታስተዳድር ነው ሰጥተው ሄዱት። ልጃቸው ናት። አንደኛ፣ ሁለተኛ በቃ የቤቱ ታላቅ በሚል በተለመደው ማህበራዊ መርህ
በሱ መሰረት ውክልና ሰጥተው ይላል። የሰጡት ውክልና ግን ማለት በጣም ቤቱን እስከ ማስያዝ ብድር እስከ መሸጥ እስከ መለወጥ ሁሉን ነገር ሲመለሱ ቤቱ የለም ተሽጧል። ይሄ አጋጣሚ የማትወጣው ችግር ይገጥማታል። በቃ ያለው መፍትሄ ሳታማክር ውክልና እጇ ላይ ያለው መፍትሄ ቤቱን መሸጥ ነበር። እነሱ ተዘጋጅተው እንደውም ህንፃ ሊሰሩበት ምናምን የመጡት ቤት ነው ተሸጧል። ይህንን ምንድነው ያመጣው? ያው የውክልናው ይዘት ነው። ላላሰቡት ዓላማ ውክልና ሰጥተዋል ማለት ነው። ይህም ክርክር ዞሮ ያው ጭቅጭቅ ቤተሰብም ለመበታተን እንዳረገበት ኬዝ አለ። ሌሎችም በጣም ብዙ እንግዲህ አሁን እንግዲህ ያየሁት ውክልና ይዘትን አውቀዋል። ግን በዚህ ውክልና ምን ስራዎች ሊሰሩ እንደሚችሉ ግንዛቤ በደንብ አልጨበጡ ማለት ነው። አንተ ባልከን ደግሞ ውክልናውን ሰጥቷል፣ ግን የውክልናውን ጭራሹን አያውቀውም። እንደሰጥም ምን ስልጣን እንዳስተላለፍም አያውቀውም። በኋላ ችግር ሲፈጠር ውክልና ሰጥቻለሁ አልሰጠውም ወደሚል ጉዳይ ተገባ። እነዚህ ናቸው እንግዲህ አሁን ይህንን ግንዛቤ እዚህ አካባቢ ላይ የተወሰነ ግንዛቤ ለመፍጠር ላይ እንግዲህ ዛሬ እንትን ያለ ስለ ውክልና ባጭሩ ምናልባት እዚህ ላይ መጨመር፣ አንዳንድ ደግሞ ጠቅላላ ውክልና ተሰጥቶኛል ሁሉንም ነገር ማድረግ የሚችል በተወካዩ በኩል ደግሞ ስንታየው በተወካዩ በኩል ይመጣና እንደ ይህ እኮ ከጠቅላላ ውክልና እኮ ነው የሚለው ውክልና ለምን ውስጡ ኮንተንት ውስጥ መጠመጥ መቻል አለበት አሁን ነገር የሚል ነገሮችን በማንሳት ያስቸግር ጊዜ ለጦምኛል። ቅርብ ጊዜ አንተን ለመደገፍ አዱና አሁን ውክልና ነው ተሰጥቶት ነው ሰውየው ሰጥቶ ሄደ። በአጋጣሚ ሆነው አዲስ የቅርብ ጊዜ ኤክስፔሪንስ ነው። የሚሄድበት ቦታ ኮሚኒኬሽን የለም። ውጭ ሀገር ነው፣ ቦታው ላይ ለስራ ነው የሚሄደው። የሚሄድበት ሎኬሽን ግን ፊልድ አይነት ነገር ነው። 4 ወር 5 ወር በቃ ሰውየውን ኮንታክት ማድረግ አትችልም። ሲሪየስሊ መፈጸም የሚገባው ውል ነበር ወኪሉ። ለዛም ነው የተሰጠው ውክልና። ውክልናው መጨረሻ ሲታይ ይዘቱ አያስችለውም ያንን ለማድረግ። አሁን አዱ ያነሳ ስንት ስብሰባዎች በስንት እንትን ተራዝሞ ቦርድ ተሰብስቦ የድርጅቱ ጠቅላላ ጉባኤ ተጠርቶ ተራዝሞለት ነው ያንን ውል መፈጸም የነበረበትን ውል ከእንደገና ውክልናውን አሻሽሎ ከ5 ወር በኋላ ተጠብቆ እንትን ያደረጉት ነው። ጥሩ ኤክስፒሪየንስ ነው። እንደዚህ አይነት ኤክስፒሪየንሶች አሉ። ስለዚህ ከዛ ተነስተን ወደ ተነሳው ምን ውክልና ምንድን ነው የሚለው መጀመሪያ ማስረዳትም ስላለብን ለተመልካቾቻችን፣ ውክልና እንግዲህ አንድ ሰው በአካል መጥቶ መፈጸም የማይችለውን እሱ ተገኝቶ መፈጸም የማይችለውን ድርጊት ሌላ ሰው በኢትዮጵያ ውክልና ሕግ መሰረት ሌላ ሰው እንዲፈጽምለት ህጋዊ ውክልና ራሱ እንደፈጸመው አድርጎ ኃላፊነት የሚያስገባው ህጋዊ የህግ ማዕቀፍ ነው። በሱ ባጭሩ በሱ እንትን እንበለው ወይም ደግሞ በህግ የተሰጠ መብት ነው። እኛ ማንችላቸው ነገሮች ሌሎች ሰዎች እንዲፈጽሙልን ህጋዊ አድርገን የምንሰጥበት መንገድ ነው፣ የምንተካበት መንገድ ነው። ይሄ ነው ውክልና። እንግዲህ በጣም ግልጽ ሆነው ማለት አይነቶች አሉት። ትክክል። በጣም ብዙ አሁን ያልናቸውንም እና ሌሎችንም ችግሮች የሚፈጥሩት አይነቶችን አለመረዳት። አይ ቲንክ እንደውም አንዳንድ ጊዜ ራሱ አንዳንድ ተቋማት አይነቱን አይረዱም ወይ ወደሚለው ይገጥመኛል። እናንተም ያው የምታውቁት ስለሆነ ማለት ነው። አይነቶች በኢትዮጵያ ህግ የአስተዳደር ውክልናና ጠቅላላ ውክልና የሚባል 2 አይነት ያው የፕሮግራማችን ባህሪ የሆኑ ዝርዝር ውስጥ ህጉ ውስጥ አንቀባም ይዘቱን ምንድነው ያስተዳደረው የሚባለው ለማስተዳደር አንድን ነገር ለማስተዳደር ውሳኔ ለመስጠት ሳይሆን አስተዳደራዊ ስራዎችን ለመስራት። ምሳሌ ወስደን ቤትን ብንወስድ ኪራይ መሰብሰብ፣ የኪራይ ውል መፈረም፣ ማከራየት፣ አገልግሎት ላይ እንዲውል ማድረግ፣ ንብረቱን መኪናም እንደዛው አገልግሎት ላይ እንዲውል አስተዳደራዊ ስራዎችን ለመስራት የሚያስችል ውክልና ነው። የአስተዳደር ውክልና ይባላል። እነሱን ይዘቶች አድርገህ ከዛ ውስጥ ደግሞ ትፈልገውን አድርገህ ዝርዝር ልትሰጥበት ነው። ሁለተኛው ደግሞ ሙሉ ውክልና የሚባለው ከአስተዳደራዊ ውክልና በተለየ ሁኔታ ባሻገር ያሉ ስራዎችን ለመስራት የምትሰጠው ጠቅላላ ውክልና የሚባል ነው። የምትሰጠው
የውክልና አይነት ነው። እነዚህ ሁለት የውክልና አይነቶች ናቸው በእኛ ህግ እንግዲህ ያሉትም ፕራክቲካሊም ያሉት የውክልና አይነቶች ማለት ነው። እነዚህ ናቸው ውክልና ላይ ዝርዝራቸው ማለት ነው። ከዛ ባለፈ ግን ይህንን ሞር ሰፋ ለማድረግ ምንድነው የአስተዳደራዊ ውክልናና ምንድነው የአስተዳደራዊ ውክልና የሚለውን ገልጬዋለሁ። ምንድነው ጠቅላላ ውክልና የሚለው ነው በጣም ሚስኮንሰፕሽን ያለው ማለት ወይም ደግሞ ሰዎች የማይረዱት ነገር። ጠቅላላ ውክልና ስትሰጥ ሙሉ ውክልና ነው ትባላለህ። ውልና ማስረጃ ሰነዶች ማረጋገጫ ስትሄድ በር ላይ ጸሐፊዎች አሉ። ሙሉ ውክልና ነው የምትፈልገው ወይስ እንደዚህ ይላል። አይ ሙሉ አድርጉልኝ ብሎ አንድ ሰው ሙሉ ብሎ ሰጥቶ ይሄዳል። ቅድም ያልነው የማትፈልገውንም የምትፈልገውንም አካቶ ይሰጣል። በቃ ጀንክ ሙሉ ነገር የሆኑ ነገሮች ተጽፎ ውሃ ቤት ማታስገባ ይሆናል። ውሃ መስመር እንዲዘረጋልኝ እንዲያስገባልኝ ፍቃድ እንዲያወጣ ይሄን ማስገቢያ ኦልሬዲ የሚዘረጋበትን ቤት ላይ ኖርህ ይችላል። መብራት ውል እንዲዋዋል በጣም ሙሉ የሆነ የምትፈልግበት ዓላማ የምትሄድበትን ቢሮ እንዲጠሉት ይዘቱን እንዲጠሉት የሚያደርግ ያ ግን ትክክል አይደለም። ሙሉ ውክልና በዛ አግባብ መሰጠት የለም። ሙሉ ውክልና አንተ ቅድም እንዳልነው ማለት ነው አንድ ሰው ተክቶ እንዲሰራ የምትፈልገውን ስራ ብቻ ገልጸህ የምትሰጥበት መሆን መቻል አለበት። ገልጸህ ግን ሙሉ እስከ መጨረሻው ያለውን ስራ ቤት እንዲሸጥ ከሆነ ለምሳሌ ከማሳየት ዋጋ ከመደራደር ጀምሮ ዋጋ ድርድር ውል አድርጎ የውሉን ይዘት አይቶ ውሉን ፈርሞ ውሉን እስከ ማጸደቅ ድረስና ቤቱን እስከ ማስረከብ ድረስ የሚደርስ የሚያሟላ እነዚህ ውስጥ ያሉ ነገሮች ሌሎች ቅድም ያልኩትም የመብራት ማስተላለፍ ሊሆን ይችላል። የውሃ ማስተላለፍ ያካተለው ሙሉ ውክልና ሰጥተው ብሎ ይሄዳል። ከዛ በኋላ እስቲ አንድ አክሲዮን ሽያጭ ወጥቷል ግዛልኝ ሂድና አክሲዮኑን በሲዮሰች ሲታይ ሰነዱ 2 ገጽ ሰነድ ሊሆን ይችላል። ግን አክሲዮን መግዛት በስሜ የሚለው ላይኖረው ይችላል። አንዳንድ ጊዜ እንደ ኤግዛምፕል ማለት ነው ሌሎች መፈጸም ምናልባት ይህን በስጦታ በምናምን አይነት መልክ ልገዛ የምችላቸው አክሲዮኖች ቢኖሩ እንደዚህ ግን የግዴታ ፍቃዱን ማግኘት ያለብን ሽያጮች ላይ ላትፈጽም ትችላለህ። ስለዚህ ሙሉ ውክልና ላይ ይሄ ነገር አለ። ይሄ ክሊር መሆን አለበት። እያንዳንዱ የምትሰራው ስራ መጠቀስ አለበት። ወዴት ነው የሚወስደን ይሄ ውክልና? ተርጓሚው አካል የሚተረጉሙ ውክልናውን ይዘህለት የምትሄደው በህግ የሚገደደው በጠባቡ እንዲተረጉም ነው። ውክልናው በጠባቡ እንዲተረጉም ነው። ስለዚህ ይሄ ማለት ይሄ ማለቱ ነው። ቤት ግዛ ሲለኝ መኪናም አብረህ ግዛ ብሎኛል። መኪናም ቤቱን ገዝቼ እንድጠብቀው ነው ብሩም የሰጠኝ ይኸውና የቤትም የመኪና ገንዘብ። ቤቱን ግዛ ካለኝ ለምንድን ነው መኪናም አልገዛ ይላል። ቤቱን ሽጥ ካለኝ ለምንድን ነው ቤቱን ለባንክ ብድር ማስያዝ ማልችለው ይላል። ይሄ ነው አሁን ሰዎች ጋር ብዙ አለመረዳቱ ያለው ይሄ ነው። የባንክ ብድርም ቤቱን ማስያዝ ኢቭን የባንክ ብድር ላይ ስንሄድ አሁን ቤቱን ማስያዝ ለብድር እና ለሌላ ሰው ብድር ማስያዝ እና ለራስ ብድር ይለያያል። ያ ሁሉ አሁን ለብድር ማስያዝ ማስያዣነት መስጠት የምትለው አቅል ለራሱ ለተወካዩ ብድር ላስይዘው ሲል ይከለከላል። ያቺ ያልተገለጸችም ለራሱ ለሚወስደው በስሙ ለሚወስደው ብድር ሶስተኛ ሰው በስሙ ለሚወስደው ብድር እነዚህ ተብሎ ዝርዝር መሆን አለባቸው። እና ይሄ የውክልና አይነቶች ያው አንዱ ዝርዝር መሆን ያለበት ነው፣ አንዱ ያስተዳደራዊ ነው የሚለው ነው። በዚህ እንትን ይላል። እንግዲህ ምናልባት ቅድም ስትጠቅስ የውክልና አይነቶችን በሁለት ነው። አስተዳደራዊ ነክ የሆኑ ነገሮች እንዲፈጽምለት እንዲያስፈጽምለት በሚል ያስቀመጥከው አለ። ጠቅላላ ክልል ተብሎ በጠቅላላ ውክልና ውስጥ ሊኖራቸው የሚገቡ ኮንተንቶች ተነስተዋል። ከዚህም ባሻገር ግን እንደ ልዩ ውክልና የምናያቸው ውክልና አይነቶች ቀጥታ ፐርሰናሊ ራሱ ሊያደርጋቸው የሚገቡ ነገሮች ግን ስፔሲፊክ ተደርጎ ሊሰጡ የሚገቡ ነገሮች ወይ ለምሳሌ ከጋብቻ ጋር ብዙ ጊዜ የሚገጥም እንደ ጥብቅናም የምንመለስባቸው ነገሮች አሉ ያልተጠቀሰም በሚልና እንደነዚህ አይነቶችን በውስጡ አካተን መውሰድ ይችላቸው ወይስ በዚህኛው ካታጎሪ ውስጥ ከተን ነው ልንሄድ የሚገባው የሚለውን ነገር ብትሄድበት አስይዘን አለሰፋ አድርገን እንችላለን። ትክክል። ልዩ ውክልና አንድ የተለየ ድርጊትን የፍቃድን የሚጠይቁ ድርጊቶችን ለመፈጸም ተጨማሪ የውክልና አይነት አድርገን ልንወስደው እንችላለን። ግን ያው ፕራክቲካሊ ስለሆነ
የምናወራውም ከፍላጎት አንጻር ምን እንዲጠቅም ይችላል በቅርብ የሚለውን ስለሆነ ነው እንጂ ትክክል ነው። አሁን በእኛ ስራ ልዩ የሆነ መገለጽ ያለበት የሚያስፈልገው የውክልና እንትን ተርም ለምሳሌ ፍቺ ያልከው አለ። እሱንም እንደ አንድ ይዘት መጨመር እንችላለን። ግን ሁለቱ ምንድን ነው ጠቅላላ ውክልና ውስጥ አስገብተህም መስጠት ትችላለን ልዩን እና ስለዚህ ትክክል እንደ አንድ ለብቻውም ሊወሰድ ይችላል። ሪኳየር የሚደረግበት ሁኔታ ሊኖር ይችላል። እሱን እስማማለሁ። ውክልና የሚሰጥበት አግባብስ ፎርም ጥሩ ፖይንት ነው። እንትና በጣም አሁን ያወራነው ነገር ውጤት እንዲኖረው በምን መልኩ መሆን አለበት የሚለው ቅድም ዝም ብሎ ያው እውቀቱ ስላለ ከዛ በመነሳት የተሰጠ አስተያየት ነው እንጂ ትክክል ነው። ፎርም ምንድነው? አሁን አንዳንድ ሰው ጀስት በስልክ ደውሎ ስለነገረ በቃ እሱ ይፈርምልኝ፣ የቤት ትልቅ ነገር ወይ መኪና እየሸጥክ በቃ እዛው አጠገብ ስራ ቢዚ ሊሆን ይችላል፣ በቃ እሱ ይፈርምልኝ ብሎ አይ ቀጥታ ለሻጩ ንገሩት አይነት በስልክ አገናኝቶ የሚበቃ ይመስለዋል። በቃ ወክዬዋለሁ፣ እሱ ወንድሜ ነው ወይ እናቴ ናት ወይ አባቴ ነው፣ ስለዚህ እኔን ኃላፊነት እሱ መቀበል ይችላል የሚል አይነት ስሜት። ነገር ግን ውክልና ፎርማል ስለ ህግ ውጤት ሊያመጣ የሚችለው ውክልና እያወራን ከሆነ በአንደኛ በጽሁፍ መሆን አለበት። ሁለቱ ይዘቶች በጽሁፍ መሆን አለባቸው ተጽፈው። ሁለተኛ ደግሞ ያ ሰው አለ ሰነዶች ማረጋገጫ አለ ምዝገባ ፊት ለፊት ቀርቦ የሰጠው ውክልና መሆን አለበት። የተረጋገጠ እሱን ለመስጠቱ የተረጋገጠ ውክልና መሆን አለበት። ይህንን ካሟላ ብቻ ነው ደብዳቤ በመጻፍ የተለያዩ እንትኖችን መግለጫዎችን በማስቀመጥ ወክዬዋለሁ የሚለው ነገር በህግ ፊት ተቀባይነት ላይኖረው ይችላል። ነገር ግን ኤክሴፕሽንም አለ። ይሄን ማለት አይደለም ወኪሉ ወደኋላ ተመልሶ የሚቀበለውን ድርጊት ለምሳሌ ቤት በስሜ ቤት ተዋውሎ ክፍያ ይቀራል እና ክፍል የሰላም ይህንን ገንዘብ ሲባል ያንን ቤት ግዢ አፕሮቭ እንደማደርገው ተስማምቼ ወደኋላ ተመልሼ የሰውን ድርጊት አፕሮቭ ላደርግ ይችላለሁ። ውክልና ወደኋላም ሊሰራ ይችላል። የኋላውን ድርጊት አፕሮቭ እስካላደረክ ድረስ ሰው ላልሰጠኸው ውክልና ተንቀሳቅሶ ነገር ግን ያንን ድርጊት ወደኋላ ተመልሰ አፕሮቭ የምታደርግበትም ሁኔታ አለ። የግድ ቅድሚያ እንትን ይፈልጋል ማለት አይደለም፣ ግን ውጤት እንዲኖረው ያስፈልገዋል። በመነጋገር ግን ወደኋላ ስበጣ እፈርምልሃለሁ ውሉን ጨርስ አሁን ችግር የለም ንብረቱን አስረክበው ገንዘቡን ይክፈል ልትባባል ትችላለህ። ሲመጣ ግን ወደኋላ ተመልሶ አፍሮቭ የሚያደርግበትም የህግ ማዕቀፍ አለ። እንደ ምሳሌ አንስተህ አድማጮችም በአግባቡ እንዲረዱት በምሳሌ መልክ ብታብራራ የተሻለ ይሆናል ያስባለሁ። ብዙ ጊዜ እንደነዚህ አይነት ነገር ተነስቶ ሲያወዛግቡ የማይነገር ስለሆነ ወደኋላ ይሰራል ስንል ለምሳሌ እንዲህ በሚል እንዲብራራ ለምሳሌ ቅድም ወደያው የዚሁ ሽያጩ ምሳሌ ያወራ ነው። የቤቱ ሽያጭ ምሳሌ ቤት ግዛልኝ ብሎ የቤት ግዢ እንዲፈጽም ውክልና ሰጥቶት አንድ ሰው ነገር ግን ብሩ ጥሩ ሆኖ አንድ ሰው ቤትና መኪና የሚሸጥ ሰው አገኘና በአጠቃሉ የሚሰጥ ሰው አገኘ በጥሩ ዋጋ ስላገኘ ተማክረው ከወኪሉ ጋር ተማክረው በቃ ፍቃዱን ሊሰጥ ይችላል። ያው በተለመደ በስልክ በተለያዩ መንገዶች በቃ ይገዛ ብሎ ሊል ይችላል። ነገር ግን እንዳንተኝ ውል የሚፈርም ሰው የለም ውክልና የለኝም ይባላል። ምናልባት ያ ሰው መኪናውን እንዲረከብ ገንዘቡን እንዲከፍል ከተደረገ በኋላ ወኪሉ ከመጣ በኋላ የቤቱ ኦልሬዲ በህጋዊ መንገድ አልቆለታል ውክልና ስላለው ማለት ነው። የመኪናውን ግን ወደኋላ ተመልሶ በቃ የመኪናውን ግዢ አፕሩቭ ሊያደርግ ይችላል ውሉን ማለት ነው። መግዛቱ ለእኔ ጥቅም ነው ያደረገው እቀበላለሁ በሚል ሁኔታ ማለት ነው። ሞር ፕራክቲካል እንዲሆን ማለት ነው የምንረዳው። ነገር ግን አብዛኛውን ጊዜ ይሄ አፕላይ የሚያደርገው ምንድነው አልትራ ቫይረስ ሰዎች ከተሰጣቸው ውክልና በላይ ሲንቀሳቀሱ ነው። ብዙ ጊዜ ማለት አንዳንድ ነገሮች ማይለዩ መስመራቸው ማይለዩ ሊኖር ይችላል። ጠቅላላ ጉባኤ እንዲሳተፍ ተብሎ ተወስኖ ውክልና ተሰጥቶት ከዛ ያለፈ እዛ ጉባኤ ላይ ያለፈ ስራ ሊሰራ ይችላል እና እንደዚህ አይነት ነገሮች በስራ ሂደት የሚመጡ ትርፍ ስራዎችን ወደኋላ ተመልሶ አፕሮቭ ችግር እንዳይፈጠር ማለት ነው። ሰው ወኪሎቹ የሚስማሙበት ከሆነ ወደኋላ ተመልሰው አፕሩቭ የሚደረግበትን እድል ይሰጣል። አፕሩቭ አድራጊው ወካዩ ነው የሚሆነው።
ወካዩ ከስልጣን ውጭ ምናልባት ክሊር እንዲሆን የፈለግኩት ወካዩ ውክልና የሰጠው ውክልና የማስተዳደር ውክልና ሆኖ የመግዛት ለውጥ ውክልና ሳይኖር ቀርቶ ያንን መጥቶ የሚያጸድቅበት ነው ወይስ ገና ከጅምሩ ምንም አይነት የውክልና በመካከላቸው በጽሁፍ የተደረገ የጸደቀ ውክልና ሳይኖረው መጥቶ የገዛው የሚያጸድቅበት ነው የሚለው ነገር እሱ ተለይቶ ግልጽ መቅረብ እንዲኖር ስለፈለግኩ ነው። ለምሳሌ እሱ አልተሰጠውም በውክልና ያልተሰጠውን ውክልና ኤክሰርሳይዝ ያደረገ ግን መጥቶ ለእኔ ጥቅም ነው ካለ ወካዩ ሊያጸድቀውና ያንን ወደ ህግ ሂደት ሊያመጣባቸው የሚችልባቸው ነገሮች ይኖራሉ። ምንም ውክልና በመካከላቸው ላይ በተባይሽን መሰረት ሳይኖር ቀርቶ በቃ ገዝቻለሁ በአንተ ስም ስለተባለ ሚቷ ጸደቀ ይባላል ወይ የሚለውን ማስጨበጥ ስለሚያስፈልግ ብዬ ነው። ቆንጆ ነጥብ ነው። ግልጽ ለማድረግ ያው አንድ መልስ ለመስጠት ውክልና የሌለውን ሰው ሳይሆን ውክልና ኖሮት ከውክልናው ስልጣን ውጭ ለተንቀሳቀሰው ሰውዬ ነው እንጂ ምንም ውክልና እሱን በዛ ሀሳብ ደረጃ ግልጽ ማድረግ አግባብነት አለ። ግን ያው አሁን ማብራራቱ ላይ ብቻ ምንድን ነው ማለት አሁን ውክልናና መዘዙ ብለን እንትን ያልንበት ምን መዘዝ አለው? ኦልሬዲ የነካካነው ነገሮች ቢሆንም እንደው የሚታያችሁ ምን መዘዝ አለው ነው? ውክልና በራሱ አትስጡ ማለታችን ነው። ውክልናን ማንም ሰው ሊወክል አይገባም፣ ሊተማመን አይገባም እያልን ነው። ምንድን ነው እያልን ነው የሚለው አድሬስ ብናደርጉ አይደል? ጥንቃቄ ሊደረግ ነው። ምንድን ነው ጥንቃቄ ስንል እንግዲህ ውክልና በሚሰጥበት ስትሰጥ አንድ ሰው እንዳንተ ሆኖ ህጋዊ ውጤት ያላቸውን ድርጊቶች እንዲፈጽም መብት እየሰጠው ነው። ያንን ድርጊት የምታደርገው አንተ ነህ ማለት ነው። ስለዚህ የምትሰጠውን ስልጣን መጀመሪያ እያንዳንዷን ቃል እዛ ሰነዱ ላይ በሚሰፍርበት ጊዜ እስከነ ውጤቱ ማወቅ ይኖርባል። ያንን አለማወቅ በኋላ አንድ ማህበራዊ ቀውስም ያመጣል። በወካይና በተወካይ መካከል ፈጥረው እንግዲህ በተለይ ቤተሰባዊነት ግንኙነት ካለ፣ ጓደኝነት ላይ የተመሰረተ ግንኙነት ካለ የሚፈጥረው ማህበራዊ ቀውስ አለ። አንድ እሱ ነው። ሁለት ደግሞ ንብረት እስከ ማጣት፣ የተደከመበት የተለፋበትን ሀብት እስከ ማጣት፣ ከዛም አልፎም ደግሞ በወንጀልም ተጠያቂነት የሚያመጡ ድርጊቶች ውስጥም ሊያስገባ የሚችል ሁኔታም እስከ መፍጠር ድረስ ሊሄድ ይችላል። ተወካዩ ያደረገው ድርጊት በወካዩ በኩል እስካደረገው ድረስ ወካዩም ኃላፊነት የሚወስድበት ሁኔታዎች አሉ፣ በወንጀልም በፍትሐ ብሔር። ስለዚህ ለዚህ ነው የውክልና ትስቱ ሁሉንም ድርጊት ፈጽሙ፣ ራሳችሁ ፈጽሙ እያልን አይደለም። በዛ መልኩ ተመልካቾቻችን ሊገነዘቡት አይገባም። ይህንን ፕሮግራም ግን ጥንቃቄ ግን ያስፈልጋል። ሰነዱ በሚዘጋጅበት ጊዜ አግባብ ባለው ሁኔታ ውል አፈራራሚዎች አሉ፣ ሰነዶች ማረጋገጫ ጽሕፈት ቤት ውስጥ ያሉት ያነባሉ። በተለይ እድሜያቸው ተለቅ ያሉ ሰዎች ከሆኑ አባቴ እናቴ እነዚህ ነገሮች አድርጋችኋል ወይ፣ ይህን ስልጣን እየሰጡ ነው ወይ ብለው አንብበው ያንን ማንበባቸውን ምንድነው ያንን አውቀው መስጠታቸውን ሲያረጋግጡ ነው ሊፈርሙ የሚያደርጋቸው። እና አንድ ይሄንን ሜካኒዝም በአግባቡ መጠቀም፣ ሁለትም ደግሞ ባለሙያ ማማከር ካለባቸው ይሄን ውክልና መስጠት የሚኖረውን ውጤት አስቀድሞ ማወቅ፣ መገደብ ካለበትም በዛው በውክልናው ሰነድ ገደብ ማድረግ እና ይሄንን አንደርስታንዲንግ ኖሯቸው ወደዚህ ሁኔታ ውስጥ እንዲገቡ ምክር ሀሳብ ለማቅረብ ነው እና እንጂ ራብቶ ወክሎ የሚለው በፍጹም እንደው የሚጨምረው ምናልባት እኔ እዚህ ላይ ቀደም ብሎ የሚገባው አንዳንድ ጊዜ የሚሰጡ ውክልናዎች ውክልና ሰጪው ቤት ሳይኖረው መኪና ሳይኖረው የሚሰጣቸው ውክልናዎች አሉ። እንደዚህ በመሆን ቤት እንዲገዛ፣ እንዲሸጥ፣ እንዲለውጥ ምናምን ነገር ብሎ
ውክልናውን ከሰጠ በኋላ በሆኑ ጊዜያት መካከል እነዚህ ንብረቶች የማፍራት እድሎች ይኖራሉ። እነዚህ ንብረቶች ካፈራና ምን ካለ በኋላ ቀደም ሲል ውክልና የተሰጠው አካል የመሸጥ የመለወጥ ምናምን ስልጣኑ ያለው በመሆኑ ምክንያት ያንን መነሻ አድርጎ እነዚህ ያፈራቸውን ንብረቶች ሲያስተላልፍ መደነጋገጥ እኔ እኮ ያኔ ምናምን ነገር የሰጠሁት እንዲህ ነው የሚሉ አይነት ነገሮች በብዛት ይስተዋላሉ፣ የሚታዩ ነገሮች ናቸው። እና በዚህ በውክልና ምክንያት ብቻ ብዙ ሰው ከኑሮ ሲፈናቀል ያልጠበቀው ነገር ሲደርሰው እናያለን። በተመሳሳይ ሽያጭም ላይ በወቅቱ የነበረውን ነገር ብቻ መነሻ አድርጎ መዋደድ ወይም መፋቀልን ብቻ መነሻ በማድረግ ውክልናን እንደው ዝም ብሎ በዘፈቀደ የመስጠት አይነት ነገሮች ማህበረሰብ ውስጥ በብዛት የሚታዩ ነገሮች ስለሆነ ውክልና መዘዙ እጅግ ከባድ ነው። ሳናቅ ሳናማክር የምንሰጣቸው ውክልናዎች እጅግ አስቸጋሪ ናቸው። ስፔሻሊ በዚህ ሂደት ውስጥ ለማስተላለፍ የምፈልገው ከሀገሩም ውጭ ያሉ ማህበረሰቦች በተለይ የውጭ ያሉ ወንድሞቻችን እህቶቻችን ውክልናን የሚሰጡበት ለወንድም ለእህት ለቤተሰብ አካል ሲሰጡ ወንድምነትን እህትን ምናምን ነገር በማድረግ ቤተሰብ እርስ በርስ በመጣላት እስከ መፈናቀል ሲደርስ ያለው ጥሩ የነበረ ወዳጅነት ሲለያይ ያለ በእንደዚህ አይነት ወንድሜ ነው ብዬ ነው እኮ የሰጠሁት እኔ አልፎ አልፎ ምናምን እናቴ ነው አባቴ ነው ብዬ ነው የሰጠሁት እኔ እኮ እንደዚህ ምናምን ነገር የሚባሉ አይነት ነገሮች የሚመጡባቸው አይነት ነገር ልጄ ነው ብዬ የተሰጠ ይህንን ሂደት መከላከል ውክልና ስንሰጥ የምንሰጠው ውክልና አለማወቅ አጠቃላይ የወደፊት ሂደታችንን የኑሮ ሂደታችንን ሊያዛባ የሚችል ነው የሚለውን ነገር ሊያውቁ ይገባል የሚለውን ነገር በአግባቡ መረዳት ይጠይቃልና ፍቃድ ዝም ተብሎ የሚሰጥበት ነገር አይደለም። በተመሳሳይ በሚሰጠው ውክልና መሰረትም ተጠያቂነትን ሊያስከትል ስለሚችል በአግባቡ የሚሰጡትን ነገሮች አምነውበት ፈቅደው መሆኑን ማረጋገጥ ይኖርባቸዋል ነው። አሁን ደግሞ ድሮ እንትን ነው። አሁን ደግሞ የፈለከውን ውክልና ጥሩ ነው። ያው በዲጂታል ኤራ እየተሸጋገርን ነው። መንግስት አገልግሎቶችም ወደዛ እየሄዱ ነው። ውክልናም እንደምናውቀው ተወሰኑ ሀገሮች ቢሆንም ለእኛም ስራ ያቀለለልን ኦንላይን የሚሰጥ ውክልና አለ። ውጭ በብዛት አሁን አሜሪካን ሀገር በተለይ ኤፌክቲቭ የሆነ አፕሊኬሽን አለ። እሱ ላይ ሄዶ የሚፈልገውን በየቀኑ አዳዲስ ውክልና መስጠት ይችላል። በየቀኑ የሰርቪስ እንትኑን መክፈል እስከቻለ ማለት። ስለዚህ የሚያሰጋ ነገር አይደለም። በሚያስፈልግ ጊዜ የሚያስፈልገውን መስጠት ይሻላል። እንዳልከው እንደዚህ ማህበራዊ ቤተሰብ ቀውስ ከሚኖር እሱ ነው። ሌላው ደግሞ በጣም አሁን ስታነሳ መነሳት ያለበት ሀሳብ መሻር ነው። ውክልና መሻር ነው። ውክልና መሻር በጣም ኢምፖርታንት። ስራው ካለቀ በኋላ ሁኔታው አዝማሚያው አላምር ካለ ማለት በቃ ግንኙነታችሁ እየሻከረ ከሄደ የሚፈጸመው ነገር ከሰጠው ዓላማ ውጭ እየተከበረ መሆን ካወቅ መሻር እድል እንዳለ ማወቅ ያስፈልጋል። ሄዶ በሰጠው አግባብ በዛው ጽሕፈት ቤት ቀርቦ መሻሪያውን አውጥቶ መያዝ ይችላል። እዚህ መሻሪያ ላይ ደግሞ በጣም አሁን የሚያጋጥሙን እንትን መስጠት አስፈርሞ ራሱ እዛው ላይ መሻሪያው ላይ ይላል አስፈርሜ ልሰጠው ይህንን መሻሪያ ውክልና ቀሪ ማድረጊያ ሰነድ ልሰጠው ብሎ ቃል ገብቶ ነው የሚወስደው ያንን ሰነድ። ብዙ ሰው ሽሬዋለሁ ብሎ ቤቱ ይቀመጣል። ያ የህግ ውጤት ምንድነው? ወኪሉ ተወካዩ እስካላወቀ ድረስ መሻሩን የሚሰራቸው ድርጊቶች ወኪሉን እንትን ባይንድ ያደርጋል እስካልተፈረመበት ድረስ። ስለዚህ ወይም ደግሞ ወኪሉ ላይም እንትን ያደርጋል ተፈጻሚነት ይኖረዋል። ስለዚህ መሻሪያህን ወስደህ ሰውየውም በቃ ከዛሬ ጀምሮ ይሉንታ ምናምን አያስፈልገውም። በቃ አውርጃለሁ ውክልናህን አስፈላጊ ስላልሆነ ከዚህ በኋላ አውርጃለሁ ፈርምልኝ እዚህ ጋር ውሰድ ብለህ መስጠት አለበት። ብዙ ሰው ይመጣል ኬት እኔ እኮ ከሻርኩት 5 ዓመት አለፈኝ ይህን ውክልና ዱሮ ነው የሻርኩት ምናምን ያውቃሉ። ጥያቄው እሱ ስለሆነ መሻሩን ማሳወቅ አለብህ። ለሰውየው አሳውቀው የሚሰራው ስራ ከዛ በኋላ ውጤቱ የራሱ ይሆናል ማለት ነው። እና እነዚህን ነው እንግዲህ ውክልና ላይ እንትን ያደረግነው።
አብዛኞቹ ክርክሮች ከዚህ ጋር የምናያቸው በቀላሉ ሊፈቱ የሚችሉ ነበሩ። በተለይ ከውክልና አሰጣጥ ጋር መጀመሪያውኑ መጠንቀቅ ቢኖር ብዙ ሰውስ በነገር አይፈጠርም። የሚሰጠው ስልጣን ሰፊነትና ስፔሲፊክ መሆኑ መጀመሪያውኑ ወካዩ ባሰበው ልክ በሚፈልገው ከተወካዩ በሚፈልገው አገልግሎት ልክ መጠን ቢሰጠው ኖሮ ችግሮች አይፈጠሩም ነበርም። እንዳልከውም አገልግሎቱ ወይ ደግሞ ምክንያት የተሰጠበት ሁኔታ ጉዳይ ካለቀ ደግሞ በተገቢው በህጉ በተቀመጠው መንገድ መሻርና የተሻረበትን መሻሩን ደግሞ ለተወካዩ ማሳወቅ፣ እነዚህ ሂደቶች ብዙ ችግር ይቀርፋሉ። እንዲያውም ድፍረት አይሆንብኝ ከዚህ ጋር በተነሱ ክርክሮች የሚነሱ ክርክሮችን በ80-75% ሊቀንሱ የሚችሉ ናቸው። ዝም ቢሆን ራሱ ኤስቲሜት ነው ቃልኞቹ። ምናልባት ውክልናውን በተሰጠው ውክልና ስልጣን በስልጣኑ ውስጥ ያላግባብ መገልገሎች ካሉ የጥቅም ግጭት የሚያስነሱ ወይ ደግሞ ከሶስተኛ ወገን ጋር በተያያዘ ግን በስልጣኑ ውስጥ በተሰጠው ውስጥ ተወካዩ ከሚፈጽመው ድርጊት ጋር የሚነሱ ክርክሮች ሊኖሩ ይችላሉ። ግን ጥንቃቄ ቢኖር የምናያቸው ክርክሮች በአብዛኛው በእንጭጩ እንደሚቀጩ ነው። ምናልባት እንግዲህ ከምንወያይበት አውድ ውስጥ እንዳንወጣ እፈራለሁ እንጂ በተመሳሳይ ውክልናን ብቻ መያዝ እንደ ባለቤት እንደመሆን ሁሉም ነገር አድራጊ እንደሆንም ተደርጎ ኮንሲደር የሚደረጉ ነገሮች አሉ። ወደ በኋላ ስንመጣ ውሎች እንዴት ይቋቋማሉ፣ የውላላ ምንድነው የሚሉት ነገሮች የምናነሳ ነገር ሆነው በተለይ እነዚህ 5 ዓመት 10 ዓመት ያልሞላቸውን የኮንዶሚኒየም ሽያጮች አካባቢ እኔን ከሚገጥሙኝ ትልቁ ችግር ውስጥ ውክልናን ብቻ ይዘው በመምጣት ወክሎኛልና ባለቤት ሆናለሁ የሚሉ አይነት ነገሮችም ይመጣል። እነዚህ አይነት ችግሮች በገጥመኛል። እሱ ላይ የሚገርም ነገር ውክልና መሻር እንደሚችል ሁሉ ማያውቁ ብዙ ሰው ነው ያለው። በብዛት አሉ። ከመሻር ጋር መናገያ እንደ ውክልና ሰጥቶኛል እኮ በቃ ይኸው አስተዳደር አላድርግ አለ፣ ሽጥ ለውጥ አለኝ ምናምን ምን ትፈልጋለህ አለ። እንዴት ይሆናል ብለው በብዛት በዚህ ሂደት ውስጥ የሚጎዱ ሰዎች አሉ። በኋላ ያው ውክልና ሊያቋቁማቸው የሚችሉት ውክልና እስከሚት ነው። ቅድም የሰላም ያነሳን የነበረው ሚሻር ነው፣ አብሶሉት የሆነ ነገር ነው ተብሎ ሊወሰድ የማይገባ ነች። ግንዛቤ ሊጨበጥበት ይገባል የሚለውን ተቆም አድርጎ ለማለት ስጠቀም እናመሰግናለን። እንግዲህ በጣም ምርታማ የሆነ ውይይት ነው። ዞሮ ያው በቃ ፖይንቶቹን እንትን ለማድረግ ውክልና ስትሰጡ ተጠንቀቁ፣ ይዘቱን በደንብ እወቁ፣ የምትሰጡትን ለማን እንደምትሰጡ እወቁ፣ ገደቡን አስቀምጡ፣ መቼ መውረድ እንዳለበትም አንደርስታንድ አድርጉ። ውክልና መያዝ ደግሞ ሁሉን ነገር ለመፈጸም በቃ በዛ ሰው ስም መብት ተሰጥቶኛል የሚያስብል አይደለም። ውክልና አይነቶችም እነዚህ ናቸው። አላስፈላጊ በሆነ እያለ ማድረግ በምትችለው ሁኔታ ውክልና አሳልፈ መብትህን ለሰው ባትሰጥ ይመከራል። እነዚህ ነገሮች ከግምት አስገብታችሁ እንድትንቀሳቀሱ ነው የዛሬው ፕሮግራማችን ዓላማ ያደረገው። ሰለሞን አዱኛ የሰላም ከጠበቆቹ ፖድካስት ይችላል ምክር ይዘን መጥተናል ዛሬ። በቀጣይም እንግዲህ እናንተን ወደ እኛ ወደ ህጉ ቀረብ የሚያደርጉ ቀለል ያሉ ሀሳቦችን ይዘን እንቀርባለን። እናመሰግናለን። ለዛሬ እናመሰግናለን። እኛም እናመሰግናለን። ሲባል እንደነበረው በወኪልና በተወካይና በወካይ መካከል ያለው ግንኙነት ምን መሆን መቻል አለበት፣ የተጠያቂነት ሂደቱ እስከ መች ድረስ ሊቀጥል ይችላል የሚለውን ነገር ምናልባት በሰፊው በቀጣይ ይሆናል የሚለውን እዚህ አጋጣሚ ለማስተላለፍ ነው። ጠበቃ ማውራት ልትቀጥል ፈለግ እሷን ፖይንት አስተላልፈን ዘጋታለን ብዬ ነበር። ከመዘጋቱ በፊት ወንድሞቼ ጋር እነሱት ሀሳብን ላይ መጨመር ጥያቄ በዚህ ፕሮግራማችን ላይ በተለይ ከውክልና ጋር የተያያዙ እነዚህ ተወሰኑ ስፔሲፊክ ጉዳዮች ካሉ ለዛም ጥያቄዎች አንስተን ወደፊት የሚኖሩ አጀንዳ ፕሮግራሞቻችን ላይ ልንወያይ ስለምንችል
ጥያቄያችሁን፣ አስተያየታችሁን እንድታጋሩን ነው ጠይቀው። እናመሰግናለን። ይህን ክፍል እንግዲህ በዚህ ቆይተናል።